ሰላም ተማሪዎች እንዴት ናችሁ? ይሄ የ11ኛ ክፍል ባዮሎጂ ዩኒት 3 ነው። ዩኒት 3 ባዮሎጂ ስለ ኢንዛይሞች ዲል የሚያደርግ ነው። በፓርት 1 ቱቶሪያላችን ዋት አር ኢንዛይሞች ምንድን ናቸው የሚለውን ዲስከስ ማድረጋችን እናስታውሳለን። አስ ኤ ሪቪዥን እዚህ ጋር ኢንዛይምስ አር ባዮሎጂካል ካታሊስት ዩዝድ ቱ ስፒድ አፕ ኬሚካል ሪአክሽንስ የሚለውን ወይም ኢንዛይሞች ባዮሎጂካል ካታሊስቶች ሆኖ ኬሚካል ሪአክሽኖችን ስፒድ አፕ የሚያደርጉ ወይም አንድ ኬሚካል ውህደት እንዲፈጥን የሚያደርጉ ናቸው። እንዴት ነው የሚሰሩት የሚለውም አክቲቬሽን ኢነርጂ ወይም አንድ ሪአክሽን ወይም አንድ ኬሚካል ውህደት እንዲፈጸም ወይም እንዲካሄድ የሚያስፈልገው አክቲቬሽን ኢነርጂ የሚባል አለ። እሱን ሎወር በማድረግ እሱን በማሳነስ ነው ሜንሊ ስራቸውን የሚሰሩት። ዲአርናት ዩዝድ አናረጋቸውም ወይም በኬሚካል ሪአክሽን ውስጥ ይረዳሉ እንጂ አይሳተፉም ብለናል። ኤንድ አደር ሮል ኢን ሜታቦሊዝም ውስጥ ደግሞ ሮሎች አሏቸው። ሜታቦሊዝም ስንል ኦል ኬሚካል ሪአክሽን ኢን አወር ቦዲ በሰውነታችን ውስጥ የሚደረጉ ሁሉም ኬሚካል ሪአክሽኖች ጠቅለል ስናደርጋቸው ሜታቦሊዝም ይባላሉ። ሜታቦሊዝምን በሁለት መንገድ አይተናል። አንዱ ካታቦሊዝም የሚባል ነው። ኢትስ ብሬክ ዳውን ፌዝ ኢት ብሬክ ዳውን ሞለኪውልስ ላይክ ፉድስ የተለያዩ ሞለኪውሎችን ወይም ምግብን ብሬክ ዳውን የሚያደርጉ የሚሰባብርልን ፌዝ ካታቦሊዝም ይባላል። the other one is አናቦሊዝም ይባላል። it build up molecules like ፕሮቲን ዲኤንኤ እንደ ፕሮቲን ያሉ ማይክሮ ሞለኪውሎች እና ማክሮ ሞለኪውሎችን ቢልድ አፕ የሚያደርግልን ፌዝ ነው። ሶ ሜታቦሊዝም ማለት እነኚህን ሁለቱን የሚይዝ ነው። ይሄ ሆል በሰውነታችን ውስጥ የሚደረግ ኬሚካል ሪአክሽን ሲሆን በዚህ ኬሚካል ሪአክሽን ውስጥ ነው እንግዲህ ኢንዛይሞች ስራቸውን የሚሰሩት። ኬሚካል ሪአክሽን በፍጥነት እንዲካሄድ ያደርጋሉ። እንዴት? አክቲቬሽን ኢነርጂን ወይም ለሪአክሽን የሚያስፈልገውን ኢነርጂ ሎወር በማድረግ በመቀነስ። ሶ ቤዚክሊ 5 መታወቅ ያለባቸው ፖይንቶችን አይተናል ወይም አንስተናል ስለ ኢንዛይሞች። የመጀመሪያ ኢንዛይምስ አር ፕሮቲን። ኢንዛይሞች ፕሮቲኖች ናቸው። and the other is specific to one substrate ለአንድ ሰብስትሬት ወይም ለአንድ ሞለኪውል ስፔሲፊክ ናቸው። የፕሮቲን ኢንዛይም እና የካርቦሃይድሬት ኢንዛይም የተለያየ ነው። ስፔሲፊክ ናቸው ስንል ፕሮቲን የራሱ ኢንዛይም አለው፣ ካርቦሃይድሬት የራሱ ኢንዛይም አለው፣ ሊፒድም የራሱ ኢንዛይም አለው። እያንዳንዳቸው ሰብስትሬቶች ወይም እያንዳንዳቸው ኬሚካል ሪአክሽን ውስጥ ድርሻ የሚወስዱ ሪአክታንቶች እና ፕሮዳክቶች የራሳቸው ኢንዛይም አላቸው። they are not used ብለናል። ሌላው ደግሞ አንጠቀምባቸውም። እንደውም አስ ኤግዛምፕል ወጥ ስንሰራ ቢላን ሽንኩርትን ለመክተፍ እንጠቀምበታለን። ነገር ግን ቢላው መልሶ ወጥ ውስጥ አይገባም። ሶ ቢላው ስራውን ይሰራና ዞር ይላል። እንደዛ ሁሉ ኢንዛይሞች በኬሚካል ሪአክሽን ውስጥ የሆነ ስራ ይሰሩና ዞር ብሎ ወደ ሌላ ካታሊዝም ስራ ይሄዳሉ ማለት ነው። አንገለገልባቸውም ወይም እንደ ግብአት አይሆኑም አንድ ኬሚካል ሪአክሽን ውስጥ። ሶ ዩዝድ አፕ አይሆኑም። they lower activation energy ይቀንሳሉ። አክቲቬሽን ኢነርጂ ማለት አንድ ኬሚካል ሪአክሽን ለመከናወን የሚያስፈልገው ኢነርጂ ነው ብለናል። and finally they work based at certain pH and temperature የሆነ ስፔሲፊክ የሆነ pH እና ቴምፕሬቸር አላቸው የሚሰሩበት ማለት ነው። ከፍ ሲል ዝቅ ሲል የማይሰሩባቸው ማለት ነው። pH ዝቅ ሲል የማይሰሩበት ፖይንት አለ፣ ዝቅ ሲልም የማይሰሩበት ፖይንት አለ። አጊን ቴምፕሬቸርም ከፍ ሲል ዝቅ ሲል ስለሚረበሹ ኢንዛይሞች ስፔሲፊክሊ የሆነ ሰርቴን የሆነ pH እና ወይም አሲዲቲ እና ቤዚቲ ሜዠርመንት ነው። pH ታውቃላችሁ። አገን ስፔሲፊክ የሆነ ቴምፕሬቸር ላይ ነው ፈንክሽን የሚያደርጉት። ላስት ክላስ ላይ እነኚህን ሞር ዲስከስ አድርገናቸዋል። ኢንዛይሞች ምንድን ናቸው የሚለውን፣ እንዴት ነው ስራቸውን የሚሰሩት የሚለውን ብዙ ሴናሪዎችን ወስደን ዲስከስ አድርገናል ኢን ዲቴል። ምናልባት ያንን ቪዲዮ ያላገኛችሁ ወደኋላ ተመልሳችሁ ፓርት 1 ቱቶሪያላችንን መመልከት ትችላላችሁ። በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በዛሬው በ3.2 ቱቶሪያላችን ሁለት ሜን አጀንዳዎች ይኖሩናል ወይም ሁለት ሜን አጀንዳዎችን ዲስከስ እናደርጋለን። የመጀመሪያው ፕሮፐርቲስ ኦፍ ኢንዛይሞች ፕሮፐርቲ አላቸው ወይም ባህሪያት አላቸው which are physical properties and chemical properties የምንላቸው። አጌን ፈንክሽንም አላቸው። ስራቸው ምንድን ነው ወይም ምን አይነት ስራዎችን ነው የሚሰሩት የሚለውም ደግሞ ኢን ዲቴል የምናይበት ነው። እነኚህ ሁለቱ ሜንሊ እዚህ ቻፕተር ስር የምናያቸው ሁለቱ አጀንዳዎቻችን ናቸው። starting from the first one properties of enzymes ኢንዛይም ምን አይነት ፕሮፐርቲዎች አሉት? ባህሪያት አሏቸው። ኢንዛይምስ አር ፕሮቲን ካታሊስቶች ናቸው። ካታሊስት ማለት በአጠቃላይ ብለናል ምንድን ነው? አንድን ኬሚካል ሪአክሽን የሚያፈጥኑ ናቸው። አሁን ባለፈው ፓርት ቱቶሪያላችን ላይ እንዳየነው ካታሊስቶች አጠቃላይ ስማቸው ነው። ከካታሊስቶች ውስጥ ኦርጋኒዝሞች ውስጥ የሚሰሩ ካታሊስቶች ነው ኢንዛይም ብለን የጠራናቸው። ካታሊስት ኢን ጀነራል አለ። በካታሊስት ስር ደግሞ ባዮሎጂካል ካታሊስት የሚባሉ አሉ። ከዛ ባዮሎጂካል ካታሊስቶች ውስጥ በጣም ታዋቂ የሆነው አንዱ ኢንዛይም ነው። ካታሊስቶች በአጠቃላይ ስራቸውን የሚሰሩት አንድን ኬሚካል ሪአክሽን በማፍጠን ነው ብለናል። ኢንዛይሞች ፕሮቲን የሆኑ ምናዎች ናቸው? ካታሊስቶች ናቸው። ፕሮቲን ናቸው፣ አገን ካታሊስት ናቸው። እንዴት ነው ካታሊዝም ስራቸውን የሚሰሩት? they speed up chemical reaction in a cell በሴል ውስጥ የሚደረጉ ኬሚካል ሪአክሽኖችን ያፈጥናሉ። ለምሳሌ እዚህ ጋር ሃይድሮጂን ፔሮክሳይድ አለ። ይሄ ሃይድሮጂን ፔሮክሳይድ ወደ ውሃና ኦክሲጅን ብሬክ ዳውን ይደረጋል። እዚህ ሪአክሽን ውስጥ አሁን ስራ ላይ የሚውሉ ካታሊስቶች ወይም ካታሌስ የሚባል ኢንዛይም ምን ያደርጋል? ይሄ በፍጥነት ወይም ሃይድሮጂን ፔሮክሳይድ በፍጥነት ውሃና ኦክሲጅን እንዲሰጥልን የሚያደርግ ነው። and again not used up
ስራ ላይ አይውሉም ወይም ዩዝድ አፕ አናደርጋቸውም ሲባል እዚህ ጋር ሃይድሮጂን ፔሮክሳይዳችንን ወደ ውሃና ኦክሲጅን ስንቀይረው እዚህ ውስጥ ስፕሊት ለማድረግ ወይም ሁለቱ ይሄንን ስፕሊት አድርጎ ውሃና ሃይድሮጂን ኦክሲጅንን ለማስገኘት በጣም አፈጠኑት እንጂ ዩዝድ አፕ አይሆኑም። ቅድም እንዳልኳችሁ እንደ ቢላው ሲናሪዮ ማለት ነው። and again they work again and again ስራ ላይ እንጠቀማቸዋለን። አንድ ቢላ አንድ ሽንኩርት ከተፈ ብለን አንጥለውም፣ ሌላ ሽንኩርት ሌላ ጊዜ ይከትፋል። እንደዛ ሁሉ አንድ ኢንዛይም በተደጋጋሚ ስራውን ይሰራል ማለት ነው። እዚህ ጋር ሁለት ሞለኪውል ያለውን ሃይድሮጂን ፔሮክሳይድ ካታላይዝ ካላደረገ በኋላ መልሶ ሌላ ሃይድሮጂን ፔሮክሳይድ ካታላይዝ ወደ ማድረግ ይሄዳል። ዩዝድ አፕ አይሆንም ብለናል። they do not change the final product ፋይናል ፕሮዳክቱንም አይቀይሩትም ኢንዛይሞች። እነዚህ ሶስት መታወቅ ያለባቸው ኪ ወይም ቁልፍ የሆኑ ካራክተሮች ናቸው። ስለ ፕሮፐርቲስ ኦፍ ኢንዛይም ወደ ኬሚካል ፕሮፐርቲ እና ፊዚካል ፕሮፐርቲ ከመግባታችን በፊት ኢን ጀነራል መታወቅ ያለባቸው ናቸው። they do not change the final product ማለት ይሄ እዚህ ጋር የምታዩት ሪአክሽን ያለ ካታሊዝሞች ወይም ያለ ኢንዛይሞች ቢደረግም ውሃና ኦክሲጅን ነው የሚሰጠን። በኢንዛይሞች ካታሊዝም ስር ቢካሄድም ውሃና ሃይድሮጂን ነው የሚሰጠን። ምንድነው ፋይናል ፕሮዳክቱን አይቀይሩትም። ኢንዛይሞችን ስለተጠቀም ሌላ የምናገኘው አዲስ ፕሮዳክት የለም። ተመሳሳይ ነው። ስራቸው ሲጀመር ማፍጠን ነው እንጂ ሌላ አዲስ ነገር መፍጠር አይደለም ኢንዛይሞች። እነኚህ ሶስት ቁልፍ ነገሮች ማወቅ አለባችሁ። they speed up and they not used up and again they do not change the final product. we can discuss enzyme properties as physical and chemical properties. አሁን ኢንዛይሜቲክ ፕሮፐርቲዎች ወይም የኢንዛይም ባህሪያትን ፊዚካል እና ኬሚካል በሆነ መንገድ ከፍለን ነው ዲስከስ የምናደርጋቸው። when we see here we have physical properties. enzymes have around 7 physical properties. ኢንዛይሞች 7 የሚሆኑ ፊዚካል ፕሮፐርቲዎች አላቸው። the first one is denaturation. what we mean denaturation? enzymes shape gets destroyed or denaturated. denaturation ማለት ቅርጽ ለውጥ ማምጣት ማለት ነው እንግሊዘኛውን ስንተረጉመው። ኢንዛይሞች በሰርቴን ሰርከምስታንስ ሼፓቸው ወይም ቅርጻቸው ዲናቹሬት ሊሆን ይችላል። ሃይ ሂት ከፍተኛ ሙቀት ሲያጋጥማቸው፣ ሮንግ የሆነ ፒኤች ወይም የአሲዲክ በጣም አሲድ የሆነ ወይም በጣም ቤዝ የሆነ ሶሉሽን ሲገጥማቸው፣ and again heavy metals that are what dense and often toxic like lead, mercury, ካድሚየም and strong solvents like what chemicals like alcohol። አሁን እዚህ ጋር በእነኚህ ሰርኩምስታንስ ስር ሲሆን ኢንዛይም በእነኚህ ሰርኩምስታንስ እዚህ ስር በምናያቸው ሰርኩምስታንስ ስር ሲሆን ዲናቹሬትድ መሆን ይችላል ወይም ዲናቹሬት ሊደረግ ይችላል። ዲናቹሬሽን ማለት ሼፑን ሊቀይር ይችላል ወይም በቅርጹ ሊበላሽ ይችላል። በጣም ሙቀት ሲሆን ወይም ሃይ ሂት ሲሆን ከ40 ዲግሪ ሴልሲየስ በላይ ከሆነ ለአብዛኛው ኢንዛይሞች አገን ሮንግ የሆነ ፒኤች ከሆነ ሮንግ ፒኤች ማለት ያ ኢንዛይም ከሚፈልገው ፒኤች በላይ በጣም አሲዲክ ከሆነ ወይም በጣም ቤዚክ ከሆነ ከፍ ካለ ወይም ዝቅ ካለ ማለት ነው። ሄቪ ሜታሎች እንደ ሊድ፣ ሜርኩሪ፣ ካድሚየም ያሉ በጣም ቶክሲክ ወይም መርዛማ ስለሆኑ ዲናቹሬት ያደርጉታል። ስትሮንግ የሆኑ ሶልቨንት ማለት አሟሚ ማለት ነው፣ የሚያሟሙ ሊኩዊዶች እንደ አልኮል ያሉ ኬሚካሎች ደግሞ አይሆኑም ለኢንዛይም ዲናቹሬት ያደርጋሉ ወይም ቅርጹን ይቀይሩታል። as a result enzyme stop working and active site ruined። ምንድነው አክቲቭ ሳይት የሚባል ቦታ አለው ኢንዛይሞች። ያ አክቲቭ ሳይት ruined ስለሚሆን ወይም ስለሚፈርስ ኢንዛይሞች ስራቸውን አይሰሩም። በጣም ሙቀት ሲሆን፣ በጣም አሲዲክ ወይም ቤዚክ ሲሆን፣ ሄቪ ሜታሎች ሲያጋጥሙት እንደ ሊድ፣ ሜርኩሪ፣ ካድሚየም ያሉ በጣም ስትሮንግ ሶልቨንቶች እንደ አልኮል ያሉ ሲገጥሙት ዲናቹሬት ይሆናል። ይሄ መጀመሪያው ፊዚካል ፕሮፐርቲ ነው ለኢንዛይሞች። ሁለተኛው ሶላቢሊቲ ነው። ሶላቢሊቲ ማለት ማሟሟት የመቻል ማለት ነው። ሶላቢሊቲ ሚንስ how well something can dissolve in liquid። ሶላቢሊቲ ማለት አንድ ነገር እንዴት ነው በየሆነ ሊኩዊድ ውስጥ ውሃ ሊሆን ይችላል፣ ኢታኖል ሊሆን ይችላል፣ በየሆነ ፈሳሽ ውስጥ እንዴት ሊሟሟ ይችላል ወይም የመሟሟት ባህሪውን ሶላቢሊቲ እንለዋለን። የኢንዛይሞች ሶላቢሊቲ ምን ይመስላል? ኢንዛይምስ ዲዞልቭ ኢን ዋተር ዳይሉት ሳልት ሶሉሽን ግላይሴሮል። አሁን ኢንዛይሞች ምንድናቸው? በወተር ስር ወይም ውሃ ስር ይሟሟሉ። ዳይሉት ሳልት ሶሉሽን ስር ዲዞልቭድ ይሆናሉ። ዳይሉት ሳልት ሶሉሽን ማለት ነው ምን ማለት ነው? እየጠበኳችሁ ነው። ዳይሉት ማለት ትንሽዬ ጨው ውሃ ውስጥ ሲገባ የሚፈጠር ሶሉሽን ወይም የሚፈጠር ውህደት ነው። በቃ በጣም ብዙ ውሃ ውስጥ ትንሽዬ ጨው ስታስገቡ ዳይሉት ይሆናል። ዳይሉት ሳልት ሶሉሽን ይባላል። በዛ ውስጥም ይሟሟ ይችላል። ትንሽዬ ጨው ያለው በጣም ብዙ ውሃ ማለት ነው። አጌን ግላይሴሮል ማለት ልክ እንደ ሽሮፕ ያለ ፈሳሽ ነው። በጣም ጣፋጭ የሆነ ነው። ትንሽ ቲክ የሆነ ወይም ወፈር ያለ እንደ ሽሮፕ ልትቆጥሩ ትችላላችሁ። አክቹሊ ግላይሴሮል የሚባሉ ሽሮፖችም አሉ። ሽሮፕ ብላችሁ ሰዱት። አሁን በእነኚህ ውስጥ ይሟሟል። ስትሮንግ አልኮል ኢዝ ናት ዩዝድ ቱ ዲዛልቭ ኢንዛይም። አሁን እዚህ ጋር ስትሮንግ የሆኑ አልኮሎች ወይም ጠንካራ የሆኑ አልኮሎች ኢንዛይሞችን ሶለብል ለማድረግ አይረዱም። እዚህ ጋር እንዳልነው ኢንዛይሞች
በአልኮል ስር ምንድነው ስትሮንግ የሆኑ ሶልቨንቶች እንደ አልኮሎች ያሉት ምን ያደርጋሉ ብለናል? ዲናቹሬት ያደርጉታል ወይም ያፈራርሱታል። ስትራክቸሩን ቅርጹን ዲናቹሬት ያደርጋሉ፣ ያፈርሳሉ። ሶላቢሊቲ ስር እንደምናየው ስትሮንግ የሆነ አልኮሎች ስር ኢንዛይሞች ዲዞልቭ አይደረጉም። ሶስተኛው ሃቭ ኮሎይዳል ኔቸር ኢንዛይምስ አር ላርጅ ሞለኩል። አሁን ኮሎይዳል ኔቸር ማለት ነው ለምሳሌ ጭጋግ ታውቃላችሁ። ጭጋግ ማለት የሆነ አየር ያልሆነ ወይም ውሃ ያልሆነ በሁለት ፈሳሽ ውሃ ያልሆነ ወይም አየር ያልሆነ ውሃ ማለት ነው። የሆነ ትንሽ ቲኒ ድሮፕሌቶች ወይም የውሃ ቅንጣቶች አየር ላይ በጣም ሲበተኑ ጭጋግ ይፈጥራሉ። ጀስት ኮሎይዳል ማለት እንደዛ አይነት ማለት ነው። ንጹህ የረጋ ውሃም አልሆነም፣ ግን ደግሞ አየርም አልሆነም፣ በሁለቱ መሀል ያለ ነው። ኮሎይዳል ማለት እንደዛ አይነት ጭጋጋማ ነገር ማለት ነው። ሶ ኢንዛይምስ አር ላርጅ ሞለኪውል። አሁን በሴል ውስጥ ኢንዛይሞች በጣም ትልቅ ሞለኪውሎች ናቸው። ሶ they can pass ስሩ ቲኒ ሜምብሬንስ። አሁን ሜምብሬን ሳይቶሎጂ ላይ ታውቃላችሁ ስለ ሴል ስትማሩ። ሜምብሬን ማለት የሴል ሽፋን ሆኖ ወደ ውጭ የሚወጡና ወደ ውስጥ የሚገቡ የተለያዩ ሰብስታንሶችን ኮንትሮል የሚያደርግ የሴል ስትራክቸር ነው። በዚህ ሴል ስትራክቸር ውስጥ ወይም በሴል ሜምብሬን ውስጥ ማለፍ አይችሉም። በጣም ትልልቅ ስለሆኑ ኢንዛይሞች ማለፍ አይችሉም። በሴል ውስጥ እንዴት ነው የሚገኙት? ልክ ጭጋግ አየር ላይ እንደሚገኙ የሆነ ኮሎይዳል ሆኖ ነው የሚገኙት። ለምሳሌ አሁን ጭጋግ በጣም ዴንስ የሆነ አየር ሊያልፍባቸው የማይችላቸው ቦታዎች ውስጥ ማለፍ አይችሉም። ልክ እንደዛ ሁሉ ኢንዛይሞችም ላርጅ ሞለኪውሎች ስለሆኑ በቲኒ ሜምብሬን ውስጥ በሴል ውስጥ በጣም በሜምብሬኖች ውስጥ ማለፍ አይችሉም። the reason is they have high molecular weight or they have big size። በጣም ሳይዛቸው ትልቅ ነው ወይም መጠናቸው ትልቅ ነው ማለት ነው። ሞለኪውላር ዌይት ማለት መጠነ ቁስ ማለት ነው። ሰው ከፍተኛ መጠነ ቁስ ያላቸው ስለሆነ ማለፍ አይችሉም። ሶስተኛው ፊዚካል ፕሮፐርቲ ምንድነው? they have what ኮሎይዳል ኔቸር። the fourth one is they have actually what biocatalyst power። የባዮካታሊዝም ፓወር አላቸው ይላል። the tiny amount of enzyme can transform a lot of substrate። በጣም ትንሽዬ መጠን ያለው ኢንዛይም ብዙ ሰብስትሬቶችን ትራንስፎርም ማድረግ ይችላል። ሰብስትሬት ማለት ነው እዚህ ጋር ለምሳሌ ሃይድሮጂን ፔሮክሳይድ አለ፣ ወደ ውሃና ወደ ኦክሲጂን እየተቀየረ ነው። ይሄ መጀመሪያ ላይ የሚቀየረው አለ አይደለ? ይሄ ነው ሰብስትሬት ማለት። ይሄ በጣም ትንሽዬ የሆነች ኢንዛይም መጀመሪያ ያለውን ሰብስትሬት ማሻገር፣ በጣም ብዙ ሰብስትሬቶችን ማሻገር ትችላለች። they work fast በጣም ፈጣን ናቸው። they stay unchanged after reaction አይለወጡም ወይም በቃ አፌክትድ አይሆኑም። ኢንዛይሞች እንደዛው ነው የምናገኛቸው። ስራቸውን ይሰራሉ፣ ዞር ይላሉ። መጨረሻ ላይ የሚገኘውን ፕሮዳክትም አይቀይሩትም፣ ራሳቸውም አይቀይሩም። አንለስ በጣም ከፍተኛ ሙቀት ካልገጠማቸው፣ በጣም አሲዲክ ቤዚቲ ወይም አልኮል ካልገጠማቸው በስተቀር ሰላማዊ በሆነ ኢንቫይሮንሜንት ውስጥ ስራቸውን ሰርቶ ዞር ይላሉ። በጣም ፓወር ያላቸው ባዮካታሊስቶች ናቸው ኢንዛይሞች። በጣም ብዙ ባዮካታሊስት አለ ባይዞ ከኢንዛይም ውጭ ያለ፣ ነገር ግን ኢንዛይም ኮመን የሆነ ታዋቂ የሆነ ስለሆነ ነው። በጣም ፓወር ያለው ባዮካታሊስት ነው ኢንዛይም። ብዙ ምኖችን ማሻገር ይችላል ወይም ብዙ ሰብስትሬቶችን ማሻገር ይችላል። አሁን እዚህ ጋር ሃይድሮጂን ፔሮክሳይድ ወደ ውሃ ቼንጅድ ይሆናል። ወደ ውሃና ወደ ኦክሲጅን ቼንጅድ ሲሆን በጣም ብዙ ሃይድሮጂን ፔሮክሳይዶችን ትራንስፎርም ማድረግ ይችላሉ። ያ አራተኛ ፊዚካል ፕሮፐርቲ ነው። አምስተኛው ፕሪሲፒቴሽን ማለት ነው። ፕሪሲፒቴሽን ማለት እንግሊዝኛው ዝናብ ማለት ነው። በሌላ መንገድ ደግሞ በኬሚካል ሪአክሽን ውስጥ ኦር ባዮሎጂ ኬሚስትሪ ውስጥ ደግሞ ፕሪሲፒቴሽን ማለት ጠንከር ያሉ ሰብስታንሶች ማለት ነው። እንዴት ነው? ኢንዛይምስ ካን ቢ ሴፓሬትድ ዩዚንግ ሶልቨንትስ ላይክ ኢታኖል። አሁን ኢታኖልን በመጠቀም ኢንዛይሞችን ከውሃ ሰፓሬት ማድረግ ይቻላል። አሁን ኢንዛይም ውሃ ውስጥ ይሟሟል ብለናል። ውሃ ውስጥ ሲሟሟ ውሃና ኢንዛይምን በምን መንገድ መለየት ይቻላል? ኢታኖልን በመጠቀም የራሱ በሆነ ፕሮሰስ አለው። በመጀመሪያ ኢንዛይም ኢዝ ዲዞልቭድ ኢን ዋተር። አሁን ሶለብል ይሆናል። ኢንዛይም ውሃ ውስጥ ዲዞልቭድ ይሆናል ወይም ይሟሟል። በሁለተኛ ደረጃ ኢታኖል ኢዝ አድድ። ኢታኖልን ስንጨምርበት፣ ኢታኖል ማለት ታውቃላችሁ አልኮል ነው። ኢታኖልን ሲጨምርበት ኢት ኮምፔትስ ፎር ዋተር ሞለኪውልስ። ኢታኖል በራሱ ውሃ ውስጥ የሚሟሟ ስለሆነ ምን ያደርጋል? የውሃ ሞለኪውሎችን ከኢንዛይም ይነጥቃል። በጣም የመሟሟት አቅሙ ኢታኖል ይበልጣል። ከኢንዛይም የበለጠ ኢታኖል የመሟሟት አቅም አለው። ስለዚህ ኮምፔት ያደርግና ይወዳደራቸውና የኢንዛይም ሞለኪውሎችን የውሃ ሞለኪውሎችን ይነጥቃቸዋል ማለት ነው። ኢንዛይም ሉዝስ ኢትስ ዋተር ሼል፣ ዲሃይድሬት ያደርጋል። ኢንዛይማችን አሁን ውሃ ያጣል፣ ምክንያቱም ኢታኖል ስለወሰደበት ማለት ነው። ውሃ ሲያጣ ዲሃይድሬት ይሆናል። ዲሃይድሬት ማለት ውሃን ማውጣት፣ ከውስጥ ማውጣት ማለት ነው። ውሃን ከየሆነ ነገር ውስጥ ስናወጣ፣ ውሃ ከየሆነ ነገር ውስጥ ሲወጣ ዲሃይድሬት ሆነ ይባላል። ሃይድሬት ማድረግ ማለት ውሃን መጨመር ነው። ዲሃይድሬት ማለት ደግሞ ውሃን ማውጣት ነው። ኢንዛይሞች ዋተር ሉዝ ያደርጋሉ። ደን ፋይናሊ ኢንዛይም ሞለኪውልስ ክላምፕ ቱጌዘር ኦር አግሪጌት ያደርጋሉ። አንድ ላይ ይያያዛሉ። በቃ አማራጭ ስለሌላቸው የኢንዛይም ሞለኪውሎች አንድ ላይ
ይያዛሉ፣ አግሪጌት ያደርጋሉ፣ ክላምፕ ያደርጋሉ። and the clamp or the aggregated part will become what heavy ጠንካራ ሶሊድ ይሆናል ወይም ጠንከር ያለ ጠጣር ነገር ይሆናል የኢንዛይም ሞለኪውል and then sink down as solid precipitate አሁን ሶሊድ እንደሆነ ወይም ጠንከር እንዳለው precipitate ወደ ስር ይሰጥማል ማለት ነው። ይሄ precipitation ይባላል። so they precipitate ወይም precipitate ያደርጋሉ እንላለን ኢንዛይሞች they used to purify enzymes for study አሁን ከየሆነ ሴል ውስጥ or ከየሆነ ውሃ ውስጥ ኢንዛይሞችን ለማውጣት የምንጠቀምበት ሜካኒዝም ነው። በቃ ኢንዛይሞችን ፑሪፋይ ለማድረግ ወይም አንጽተን ለማውጣት በቃ ጀስት ኢንዛይሞችን ብቻ ለጥናት ስንፈልጋቸው ለስቴዲ ሲፈለጉ ኤክስትራክት የሚደረጉበት ሜካኒዝም ነው precipitation ይባላል። ሶ ይሄ አምስተኛው ፊዚካል ፕሮፐርቲው ነው። the sixth one is they have high molecular weight ቅድም እንዳልነው ኢንዛይሞች በጣም ትልቅ ሞለኪውለር ዌይት አላቸው ትልቅ መጠን አላቸው ማለት ነው። ኢንዛይምስ አር ላርጅ ፕሮቲን በጣም ላርጅ የሆነ ፕሮቲን ነው ትልቅ የሆነ ፕሮቲን ነው። they are made of what amino acid chains አሚኖ አሲድ ማለት ታውቃላችሁ ፕሮቲንን የሚሰሩ ትንንሽ ቅንጣቶች ናቸው። አሚኖ አሲዶች አንድ ላይ መጥተው ፕሮቲን ይሰራሉ። ኢንዛይም ደግሞ ምንድነው ብለናል? ፕሮቲን ነው ብለናል። ሶ ኢንዛይሞች የተሰሩት ኢንዳይሬክትሊ ከአሚኖ አሲድ ቼን ነው። አሚኖ አሲዶች አንድ ላይ ቼን ሲፈጥሩ ወይም አንድ ላይ ህብረት ሲፈጥሩ ሲተሳሰሩ ምን ይፈጥራሉ? ኢንዛይሞች ይፈጥራሉ። በጣም ትልቅ ነው ማለት ነው። they have had high molecular weight and they have high molecular weight mean they are what big molecules በጣም ቢግ የሆኑ ሞለኪውሎች ትልልቅ ሞለኪውሎች ናቸው ማለት ነው። the last physical property is enzymatic activity ወይም ኢንዛይም አክቲቪቲ የምንለው ነው። it works based at what optimum temperature and optimum pH በጣም ወሳኝ የሆነ ፓርት ነው። እዚህ ጋር መያዝ አለበት። ኢንዛይሞች ሁልጊዜም ስራ የሚሰሩት ኦፕቲመም በሆነ ቴምፕሬቸር እና ኦፕቲመም በሆነ ፒኤች ነው። ኦፕቲመም ማለት ተስማሚ ማለት ነው። የሚስማማቸው የሚስማማቸው ለምሳሌ ሊፒድ፣ ፕሮቲን፣ ካርቦሃይድሬት እነኚህ ሶስት ሞለኪውሎች የራሳቸው የሆነ ኢንዛይም አላቸው። እነኚህ ኢንዛይሞች የራሳቸው የሆነ ተስማሚ ቴምፕሬቸር እና የፒኤች መጠን ወይም የአሲድ እና የቤዝ መጠን አላቸው። ይሄ ማለት ለፕሮቲን የሚሆነው ፒኤች መጠንና ቴምፕሬቸር ለካርቦሃይድሬት ኢንዛይሞች አይሆንም። ስለዚህ የራሳቸው የሆነ ተስማሚ ቴምፕሬቸር እና ፒኤች ላይ ወይም የአሲድ መጠን ላይ ነው የሚሰሩት ኢንዛይሞች። ይሄ ካልሆነ ቅድም እንዳለው ምን ይሆናሉ? ዲናቹሬት ይሆናሉ። ቴምፕሬቸር በጣም ከፍ ሲል ኦር በጣም ዝቅ ሲል ፒኤች ወይም የአሲድ መጠን ከፍ ሲል ኦር ዝቅ ሲል ኢንዛይሜቲክ አክቲቪቲው ይረበሻል፣ ስትራክቸሩን ያጣል፣ ዲናቹሬትድ ይሆናል። ሶ ኢንዛይሜቲክ አክቲቪቲ is what we call the works or enzymes work at best optimum temperature and optimum pH value. activity slows if አሁን ኢንዛይሞች ስራቸው በጣም የሚቀንሰው ወይም የሚደክሙት ምን ሲሆን ነው ካል አንደኛ ኢንዛይም ኮንሰንትሬሽን ሎው ሲሆን ነው። የኢንዛይም ኮንሰንትሬሽን ማለት ነው ኮንሰንትሬሽን ማለት መጠናቸው ወይም ብዛታቸው ማለት እንችላለን። ይሄ ብዛታቸው ሲቀንስ ስራቸውም ይቀንሳል፣ አንድ አቅም ያጣሉ ማለት ነው። ሁለተኛ ደግሞ ሰብስትሬት ኮንሰንትሬሽን is low። ሰብስትሬት ማለት ያ የሚሟማ ወይም ያ ሪአክት የሚያደርገው ማለት ነው። ፕሮቲን ከሆነ ፕሮቲን፣ ካርቦሃይድሬት ከሆነ ካርቦሃይድሬት፣ ሊፒድ ከሆነ ሊፒድ እነዛ ሰብስትሬት ይባላሉ። ሰብስትሬት ኮንሰንትሬሽናቸው በጣም ሲያንስ ወር ትንሽ ሲሆን አክቲቪቲያቸውም ይቀንሳል። አጌን ኮንዲሽንስ አር ኖት ኦፕቲማል። ኮንዲሽኖች ኦፕቲማል ካልሆኑ ማለት ነው የትኞቹ ኮንዲሽኖች ነው ያሉት? ቤዚካሊ ቴምፕሬቸር እና ፒኤች ናቸው በጣም ትልቁ ኮንዲሽኖቹ። እነኚህ ኮንዲሽኖች ምን ካልሆኑ? ኦፕቲማል ካልሆኑ። ኦፕቲማል ማለት ተስማሚ ማለት ነው። ለዚህ ነው ኦፕቲመም ቴምፕሬቸር እና ኦፕቲመም ፒኤች ያልነው። ሶ ቤዚካሊ እነኚህ ሰባቱ ፊዚካል ፕሮፐርቲስ ኦፍ ኢንዛይሞች ናቸው። ደጋግማችሁ ለማየት ሞክሩ። በጣም ቀላል በሆነ መንገድ የተሰራ ቱቶሪያል ነው። then the second one is chemical properties of enzyme. chemical properties of enzymes ደግሞ ምንድን ነው? chemical properties describe how enzyme work in chemical reaction, or we can say how it speed up a reaction, or again we can say how it's being controlled. አሁን chemical properties ስንል chemical properties of enzymes ስንል ኢንዛይሞች በኬሚካል ሪአክሽን ውስጥ እንዴት ነው ሪአክት የሚያደርጉት? እንዴት ነው ስፒድ አፕ የሚያደርጉት? ኬሚካል ሪአክሽን እንዴት ነው ኮንትሮልድ የሚደረጉት? እንዴት ነው ኮንትሮሊንግ ሜካኒዝማቸው እንደ ፒኤች እና ቴምፕሬቸር ያለ አፌክት የሚያደርጋቸው? እነዚህን ዲስክራይብ የሚያደርግ ተርም ነው ኬሚካል ፕሮፐርቲስ ኦፍ ኢንዛይም ስንል። ሶ ኢንዛይሞች ወደ 5 የሚሆኑ ቤዚክ ኬሚካል ፕሮፐርቲዎች አሉ። የመጀመሪያው ሴንሲቲቪቲ የምንለው ነው። ሴንሲቲቪቲ ማለት ለአንድ ነገር ተጋላጭነት ማለት ነው አለ እንግሊዘኛው። ሶ ኢንዛይምስ አር ፒኪ አባውት ቴምፕሬቸር እንደ ፒኤች። ፒኪ ማለት ነው ፒኪ ማለት ሰሌክቲቭ ናቸው፣ መራጭ ናቸው። ጀስት ሁሉንም አያግበሰብሱም፣ ጀስት መርጦ ነው የሚወስዱት ማለት ነው። they are picky selective ናቸው።
የሚሰሩበት ኦፕቲማል ቴምፕሬቸር እና ኦፕቲማል ፒኤች አለ አይደለም። ሶ ፒኪ ናቸው ወይም ሰሌክቲቭ ናቸው ማለት ነው። የሚሰሩበትና የማይሰሩበት ቴምፕሬቸር አጌን ፒኤች አለ። ሶ ዴይ ወርክ ቤስድ አት ኦፕቲመም ሌቭልስ። ኦፕቲመም ሌቭል ላይ ነው የሚሰሩት። ቱ ሆት ኤንድ ቱ ኮልድ ኦር ቱ አሲዲክ ኦር ቱ ቤዚክ ሮይንስ ዘም። ያፈራርሳቸዋል። በጣም ቤዚክ የሆነ ወይም በጣም አሲዲክ የሆነ አጌን በጣም ቀዝቃዛ ኦር በጣም ሞቃታማ የሆነው ቴምፕሬቸር እና ፒኤች ምን ያደርጋቸዋል? ያፈራርሳቸዋል፣ ሩይን ያደርጋቸዋል፣ ዲስትሮይ ያደርጋቸዋል። ዲናቹሬሽን ማለት ነው። ዲናቹሬሽን ይፈጥርባቸዋል። ሶ ይሄ ሴንሲቲቪቲ ይባላል። ተጋላጭነታቸውን የሚያሳይ አንዱ ኬሚካል ፕሮፐርቲ ነው። ሶ ቴክ ኢት ሴንሲቲቪቲ ዘ ፈርስት ዋን ኤንድ አዘር ዋን ኢዝ ሬጉሌሽን። ሬጉሌሽን ማለት የስ ሬጉሌት አደረገ ሲባል ምንድነው ወደ አይምሮችን የሚመጣው? አስተባበረ እንደማለት ነው አይደል? ሬጉሌት አደረገ ማለት አስተባበረ ወይም አረጋጋ የሚለውን ሪሌት ያደርግልናል። ሰም ኢንዛይምስ አር ዋት ሜድ ኢንአክቲቭ ኤንድ ዴይ ኒድ አክቲቬተርስ ቱ አክቲቬት ዘም። አሁን ምንድነው እዚህ ጋር ሬጉሌሽን ስንል ኢንዛይሞች በራሳቸው አንዳንድ ኢንዛይሞች ኢንአክቲቭ ናቸው ወይም የነቁ አይደሉም። ሶ ያልነቁ ኢንዛይሞች የሆነ አክቲቬተር ይፈልጋሉ፣ የሆነ የሚያነቃቸው ማለት ነው። ልክ እንደ ጠፋ ማብራት ስዊች ስናደርጎ የሚበራ፣ ስዊች ኦን ስናደርጎ የሚበራ፣ ስዊች ኦፍ ስናደርጎ ደግሞ የሚጠፋ፣ እንደዛ ሁሉ አክቲቬተር የሚያነቃቸው ይፈልጋሉ። ለምሳሌ አክቲቬተርስ የምንላቸው ተርን ኦን የሚያደርጓቸው ናቸው። ልክ እንደ ማግኔዥየም እንደ ቫይታሚን ቢ1 ቢ2 ያሉት አክቲቬተሮች ናቸው። ሶ እነኛ አክቲቬት የሚያደርጓቸው ናቸው። እንደ አስፈላጊነቱ ደግሞ ኢንሂቢተርስ የሚባሉ አሉ። ኢንሂቢተርስ የምንላቸው ደግሞ ተርን ኦፍ የሚያደርጉት ዲአክቲቬት የሚያደርጉት ማለት ነው። ከነቃ የሚያስተኙት አሉ። ሶ እነኛ ኢንሂቢተርስ ይባላሉ። ላይክ ላይት ስዊች ፎር ኤ ኬሚካል ሪአክሽን ምንድነው? አሁን ላይክ ቤታችን ውስጥ ማብራት ሲበራና ሲጠፋ ኮንትሮል እንደምናደርገው ሁሉ ኢንዛይሞችም አንዳንድ ኢንዛይሞችም ኢንአክቲቭ ስለሆነ ምን ይፈልጋሉ? ሬጉሌሽን ይፈልጋሉ ማለት ነው። ሶ አክቲቬተርስ አክቲቬት አክቲቬተሮች አሉ። እንደ ምን ያሉ? እንደ ማግኔዥየም እንደ ቫይታሚን ቢ1 እና ቢ2 ያሉ። ሲፈለጉ ደግሞ ኢንሂቢተሮች አሉ። ኢንሂቢት የሚያደርጓቸው ኢንሂቢሽን ሚን መከልከል ማለት ነው። ሰው የሚከለክሏቸው የሚያስተኛቸው እንደማለት ነው። ይሄ ሁለተኛው ኬሚካል ፕሮፐርቲ ነው። ዘ ዋን ኢዝ ካታሊስት ናቸው። ሉክ ካታሊዝም ፕሮፐርቲያቸው እንደ ኬሚካል ፕሮፐርቲ ነው ኮንሲደር የምናደርገው። ኢንዛይምስ ስፒድ አፕ አ ሪአክሽን ፍሮም 10 ሬስት ኦፍ 3 ቱ ዳት ኦፍ 10 ሬስት ኦፍ 8 ታይምስ ፋስተር ዛን ዊዛውት ዘም። አሁን እዚህ ጋር በጣም ኢንዛይሞች ምን ያክል እንደሚያፈጥኑ የሚያሳየን ሴናሪዮ ነው። ምን ማለት ነው? ከ1000 እስከ 100 ሚሊዮን እጥፍ ለክ አንድ ኬሚካል ሪአክሽን ኢንዛይሞችን ተጠቅመን ሪአክት እንዲያደርግ ስናደርገው ያለ ኢንዛይሞች ከሚወስድበት ጊዜ እስከ 100 ሚሊዮን እጥፍ ፋስተር ወይም በፍጥነት ይከናወናል። ይህ ምን ማለት ነው? ያለ ኢንዛይም 10 ዓመት ሊወስድ የሚችል አስቡት እንግዲህ 10 ዓመት ሊወስድ የሚችል ኬሚካል ሪአክሽን በ3 ሴኮንድ ውስጥ ሊጠናቀቅ ይችላል ኢንዛይም ስንጠቀም። ዩሲ በ10 ዓመት ውስጥ የሚወስደው ኬሚካል ሪአክሽን ኢንዛይሞችን ስንጠቀም በ3 ሴኮንድ ውስጥ ሊያልቅ ይችላል። ይህን ያክል በጣም ሱፐር አልትራ ፋስት ይባላሉ። በጣም አልትራ ፋስት የሆኑ ናቸው ኢንዛይሞች ማለት ነው። ለዚህ ነው በጣም ለህይወት በጣም ያስፈልጋሉ ኢንዛይሞች የሚባሉት። ሶ ዋን ኢንዛይም ካን ትራንስፎርም ፍሮም 100 ቱ ዳት ኦፍ 10,000 ሰብስትሬት ፐር ሴኮንድ። አሁን እዚህ ጋር አንድ ኢንዛይም ከ100 እስከ 10,000 የሚሆኑ ሰብስትሬቶችን ወይም ኬሚካል ሪአክሽን ውስጥ የሚከናወኑ ሞለኪውሎችን ሃንደል ማድረግ ይችላል በአንድ ሴኮንድ ውስጥ ከ100 እስከ 10,000 የሚሆኑ ሰብስትሬቶችን ምን ሊያደርግ ይችላል? ትራንስፎርም ማድረግ ይችላል። በጣም ብዙ ማለት ነው። አሁን እዚህ ጋር ሃይድሮጂን ፔሮክሳይድን እያየን ነው። ሶ በአንድ ሴኮንድ ውስጥ ከ100 እስከ 10,000 የሚሆኑ ሃይድሮጂን ፔሮክሳይዶችን ወደ ውሃና ወደ ኦክሲጂን ይቀይራል ማለት ነው። ይህን ያክል ፈጣን ነው። ሶ በጣም ካታሊስት ነው። ካታሊስት ማለት ያፈጥናል ማለት ነው። ሌላ ነገር የለም። በጣም ካታላይዝ ያደርጋል ማለት በጣም ያፈጥናል እንደማለት ነው። ይሄ ሶስተኛው ኬሚካል ፕሮፐርቲ ነው። the fourth one is their reversibility ያቸው ነው። when we say reversibility ወደ ኋላ መመለስ መቻላቸው ማለት ነው። yes reversibility ማለት ወደ ኋላ መመለስ ማለት አይደል? yes so most enzymes work both ways ሁሉም ኢንዛይሞች በሁለቱም መንገድ ይሰራሉ። ይሄ ምን ማለት ነው? ቢልድ አፕ ያደርጋሉ አጌን ብሬክ ዳውን ያደርጋሉ። ለምሳሌ እዚህ ጋር ሃይድሮጂን ፔሮክሳይድን ብሬክ ዳውን አድርገው ውሃና ኦክሲጂንን ፈጠሩ። እንደ አስፈላጊነቱ ደግሞ ኦክሲጂንና ውሃ አንድ ላይ ሲመጡና ሃይድሮጂን ፔሮክሳይድን ሲፈጥሩ ምን ያደርጋሉ? ስራ ላይ መዋል ይችላሉ ማለት ነው። ሶ ቦዝ ዌይ ይሰራሉ፣ በሁለቱም መንገድ ይሰራሉ። ሪቨርሲቢሊቲ ማለት ከፊት ለፊት ወደ ኋላ ከኋላ ወደ ፊት ለፊት ይሰራሉ። ሶ ቢልድ አፕ ያደርጋሉ። አናቦሊዝም ታውቃላችሁ? አናቦሊዝም ማለት ቢልድ አፕ ማድረግ ማለት ነው። የተለያዩ ትንንሽ ሞለኪውሎችን አንድ ላይ አምጥቶ የሆነን ሞለኪውል መፍጠር ማለት ነው። ለምሳሌ አሚኖ አሲዶችን አንድ ላይ አምጥቶ ፕሮቲንን መፍጠር፣ ሲምፕል ሱገሮችን አንድ ላይ አምጥቶ ካርቦሃይድሬቶችን መፍጠር፣ ግላይሴሮል እና ፋቲ አሲድን አምጥቶ ሊፒድ መፍጠር፣ ይሄ አናቦሊዝም ይባላል። መገንባት ማለት ነው።
ቢልድ አፕ ማድረግ በዚህ ውስጥ ስራ ላይ ልንጠቀማቸው እንችላለን ኢንዛይሞችን። አጌን ካታቦሊዝም የምንላቸው ደግሞ ትልልቅ ሞለኪውሎችን ብሬክ ዳውን ማድረግ። እንቁላል ስንበላ እንቁላል ብሬክ ዳውን የሚያደርጉ የሆነ ምግብ ስንበላ ምግብ ብሬክ ዳውን የሚያደርጉ የሚሰባብረው ማለት ነው እንዳስፈላጊነቱ ፕሮቲኖችን፣ ሊፒዶችን፣ ካርቦሃይድሬቶችን ከውስጡ ለማውጣት የሚሰባብራቸው ካታቦሊዝም ይባላል። ሶ እዚህም ላይ ምን ይሆናሉ ስራ ላይ ይውላሉ ማለት ነው። ሴም ኢንዛይም ካን ሄልፕ ሜክ ኤን አጌን ቱ ብሬክ ኤቲፒ። ተመሳሳይ ኢንዛይም በቃ ኤቲፒን ለመስራትም ኤቲፒን መልሶ ለማፍረስም ተመሳሳይ የሆነ ኢንዛይም ነው የምንጠቀመው። በቃ የኤቲፒ ኢንዛይሞች ናቸው የሚባሉት ነኝ። ሪቨርሲቢሊቲ ማለት በአጭሩ ይሄ ነው። ወደፊትም ወደኋላ ይሰራሉ። the last one is specificity or selectivity። በጣም ወሳኝ የሆነ የኢንዛይም ፕሮፐርቲ ነው። ሴሌክቲቭ ናቸው ኢንዛይሞች፣ ስፔሲፊክ ናቸው ለአንድ ኢንዛይም። ቅድም እንዳልነው ለፕሮቲን የሚሰራው ለካርቦሃይድሬት ይሰራል፣ ለሊፒድ የሚሰራው ለፕሮቲን አይሰራም፣ ለኤቲፒ የሚሰራው ለሌላ አይሰራም። ሶ ስፔሲፊክ ናቸው ወይም ሰሌክቲቭ ናቸው ማለት ነው። ይመርጣሉ የራሳቸው። ኢንዛይምስ አር ሰሌክቲቭ ቤዝድ ኦን ቦንድ ታይፕ አጌን ግሩፕ ታይፕ ኤንድ ሰብስትሬት። በቃ ሰብስትሬቱ ላይ ወይም ሞለኪውሉ ላይ ግሩፕ ታይፑ ላይ ለምሳሌ ካርቦክሳይል ግሩፕ አለ፣ ካርቦኔት ግሩፕ አለ። እነዛ ላይ ቤዝድ በመሆን ይለያያሉ። አጌን ቦንድ ታይፕ ብዙ አይነት ቦንድ ታይፕ አለ። ለምሳሌ ፔፕታይድ ቦንድ አለ፣ ኢስተር ቦንድ አለ። እነኝን እዚህ ላይ ቤዝድ በመሆን ሰሌክቲቭ ነው ወይም ስፔሲፊክ ነው ማለት ነው ለእያንዳንዱ። ለምሳሌ ቦንድ ሰሌክሽን ስለ ወይም ቦንድ ታይፕ ላይ ቤዝድ አድርጎ ሰሌክት ያደርጋሉ ስንል they work on certain ቦንድ ታይፕ በቃ የሆነ ቦንድ ታይፕ ላይ ብቻ የሚሰሩ ነው የሚኖሩት። ይሄ ማለት ነው ትራይፕሲን የሚባል ኢንዛይም ለምሳሌ ፔፕታይድ ቦንዶችን ብቻ ነው ምን የሚያደርገው ፔፕታይድ ቦንዶች ላይ ብቻ ነው የሚሰራው። ፔፕታይድ ቦንድ የምንላቸው ፕሮቲኖችን ወይም አሚኖ አሲዶችን አንድ ላይ የሚይዝ ቦንድ ነው። ሶ እዛ ላይ ብቻ ነው የሚሰሩ፣ ፔፕታይድ ቦንዶች ላይ ብቻ ነው የሚሰሩ። ሌላ ደግሞ ዲኤንኤ ፖሊሜሬስ የምንለው ደግሞ ዲኤንኤ ቦንዶች ላይ ብቻ ነው የሚሰራው። ሊፔስ የምንለው ደግሞ ኤስተር ቦንዶች ላይ ብቻ ነው የሚሰራው። ቦንድ ማለት ታውቃላችሁ ሁለት ሞለኪውሎችን ሁለት አተሞችን አንድ ላይ የሚይዝ ድልድይ፣ አንድ ላይ የሚያስተሳስራቸው ወይም አምቆ የሚይዛቸው ኃይል ማለት ነው ቦንድ ማለት። ሶ በቦንድ ላይ ቤዝድ አድርገን የተለያዩ ኢንዛይሞች ሊኖሩ ይችላሉ። ሌላው ደግሞ በግሩፕ ላይ ቤዝድ ሆነው ይለያዩ ይችላሉ። they work on ኬሚካል ግሩፕ የተለያየ ኬሚካል ግሩፕ ላይ ሰርቴንሊ ይሰራሉ ማለት ነው። ለምሳሌ ካይኔስ የምንለው ወርክ ኦን ዋት ፎስፌት ግሩፕ ላይ ነው የሚሰራው። ፎስፌት ግሩፕ ታውቃላችሁ ፒኤች ግሩፖች ማለት ነው። ሶ ፎስፌት ግሩፖች ላይ የሚሰራው ይሄ ካይኔስ የምንለው። ሌላው ደግሞ ዲሃይድሮጂኔስ የምንላቸው ሃይድሮጂን ግሩፖች ላይ ነው የሚሰሩት። ደግሞ ኤች ግሩፖች ላይ ነው የሚሰሩት። ዲሃይድሮጂኔስ የምንለው ኢንዛይም ማለት ነው። ግሩፕ ላይ ቤዝድ አድርገን ስንከፍለው ወይም ስፔሲፊሲቲውን ኦር ሴሌክቲቪቲውን ስናይ ነው። ሌላ ለምሳሌ ሰብስትሬት ስፔሲፊሲቲ ወይም ሰብስትሬቱ ላይ ያ ብሬክዳውን የሚደረገው ቢልድ የሚደረገው ሞለኪውል ላይ ቤዝድ አድርጎ ሊመረጥ ሊሰራ ይችላል። they work on what one molecule only አንድ ሞለኪውል ብቻ ነው የሚሰራው። ለምሳሌ ላክቴስ የሚባል ሱገር አለ። so only breaks what ላክቶስ። አሁን ላክቴስ የሚባል ኢንዛይም አለ it only breaks ላክቶስ የሚባል ሱገር ነው ብሬክ የሚያደርገው ላክቴስ ማለት ነው። ዩሬስ የሚባል አለ ኦንሊ ብሬክስ ዩሪያ ኢት ኦንሊ ብሬክስ ዩሪያዎችን ነው ብሬክ የሚያደርጉ። ዩሪያ ማለት አስዊ ነው። ለምሳሌ ሽንታችን ዩሪያ ይባላል። ሶ ያንን ብቻ ነው ብሬክ የሚያደርጉት እነኚህ ዩሬስ የሚባሉት። ሌሎቹ ደግሞ ግሉኮካይኔስ የሚባሉ አሉ። they act only on ግሉኮስ ላይ ነው ስራቸውን የሚሰሩት እነኚህ። ይሄ ደግሞ ሰብስትሬት ላይ ስፔሲፋይ ሆነ የሚሰሩ ናቸው። ሌላ ደግሞ ኮፋክተር ሰሌክሽን ኮፋክተርም ይመጣሉ። ኮፋክተር ማለት ነው መሰላችሁ ሰሌክት ሄልፐር ሞለኪውልስ። እነኚህ ምኖችን የሚረዱ ናቸው ኢንዛይሞችን የሚያግዙ ኮፋክተር የሚባሉ ሞለኪውሎች አሉ። እንደ ቫይታሚን እና እንደ ሚነራል ያሉ ማለት ነው። ቅድም ያየናቸው ለምሳሌ ማግኔዥየም አይተናል፣ ቫይታሚን ቢ1 ቢ2 አይተናል። የስ እነዛ ምን ስር ነበር ያየናቸው? በሬጉሌሽን ስር እንዳየናቸው ወይም አክቲቬት የሚያደርጓቸው ሚነራሎች ኦር ቫይታሚኖች አሉ እንዳልናቸው ኮፋክተሮች ናቸው እነኛ። ሶ ኮፋክተሮች ላይ ቤዝድ ሆኖም የተለያዩ ኢንዛይሞች ሊኖሩ ይችላሉ። ለምሳሌ ሳይቶክሮም ኦክሳይዴስ የሚባለው ኢንዛይም እንደ አይረን 2 እና አይረን 3 ያሉ ኮፋክተር ነው የሚፈልጉ። ሌላ ደግሞ ፒሩቬት ዲሃይድሮጂኔስ የምንላቸው ኢንዛይሞች ደግሞ ምን ይፈልጋሉ? ታይማይን የሚባለው ወይም ቫይታሚን ቢ1 የሚባለውን ኮፋክተር ነው የሚመርጡት ማለት ነው። ምን ለማለት ነው? በአጠቃላይ ኢንዛይሞች ሰሌክቲቭ ናቸው፣ መራጭ ናቸው። ለአንዱ ቦንድ የሚያገለግል ለሌላ ቦንድ አይሆንም፣ ለአንዱ ግሩፕ የሚሆን ለሌላ ግሩፕ አይሆንም፣ ለአንዱ ሰብስትሬት የሚሆን ለሌላ ሰብስትሬት አይሆንም የሚለውን ለማንሳት ነው። ፋይናሊ ኢን ጀነራል ኢንዛይምስ ሃዝ ዲፈረንት ፊዚካል እና ኬሚካል ፕሮፐርቲስ። አሁን እንዳየነው ኢንዛይሞች ወደ 7 የሚሆኑ ፊዚካል ፕሮፐርቲዎች ወደ 5 የሚሆኑ ኬሚካል ፕሮፐርቲዎች አላቸው። ለምሳሌ ዲናቹሬሽን፣ ሶላቢሊቲ፣ ኮሎይዳል ኔቸር፣ ባዮካታሊዝም፣ ፕሪሲፒቴሽን፣ ሞለኪውላር ዌይት፣ ኤንዛይሜቲክ አክቲቪቲ እነኚህ ፊዚካል ፕሮፐርቲዎች ሲሆኑ እንደ ሴንሲቲቪቲ፣ ሬጉሌሽን፣ ካታሊዝም፣ ሪቨርሲቢሊቲ እና ስፔሲፊሲቲ የምንላቸው ወይም ሴሌክቲቪቲ የምንላቸው ደግሞ ኬሚካል
ፕሮፐርቲዎች ናቸው። በአጠቃላይ ደጋግማችሁ ለማየት ሞክሩ። ይሄ የመጀመሪያው ክፍል ማለት ነው። ሶ እዚህ ጋር እንዳለው በዛሬው ቱቶሪያላችን ስለ ፕሮፐርቲስ ኦፍ ኢንዛይም ስፔሲፊካሊ ፊዚካል እና ኬሚካል ፕሮፐርቲስ ኦፍ ኢንዛይም ዲስከስ እናደርጋለን። እንዳልነው ዲስከስ አድርገናል። ኔክስት ዋን ኢስ ዋት ኢንዛይሞች እንዴት ነው የሚሰሩት ወይም ኢንዛይሞች ስራቸው እንዴት ነው የሚሰሩት የሚለውን የሚያነሳ ማለት ነው። ዌን ዊ ሴ ዘ ፈንክሽን ኦፍ ኢንዛይም ዊ አር ኢንዲኬቲንግ ዘ ሜን ጆብ ኦፍ ኢንዛይም። የኢንዛይሞች ዋና ስራ ምንድን ነው የሚለውን ነው የሚያነሳው በአጭሩ። ዘ ፈንክሽን ኦፍ ኢንዛይም ማለት የኢንዛይሞች ዋና ስራ ሜን ጆባቸው ምንድን ነው የሚለውን ነው የሚያነሳው። ሶ ባለፈውን ፓርት በዚህም ፓርት እንደተነጋገር ነው ኤንዛይም ስፒድ አፕ ኬሚካል ሪአክሽን። ኢንዛይሞች በቃ አንድና አንድ ስራቸው ኬሚካል ሪአክሽኖችን ስፒድ አፕ ያደርጋሉ፣ ያፈጥናሉ። እንዴት ነው የሚያፈጥኑት? አንደኛ ባይ ሎወሪንግ አክቲቬሽን ኢነርጂ፣ አክቲቬሽን ኢነርጂን ሎወር በማድረግ ለሪአክሽን የሚያስፈልገው ኢነርጂ አለ፣ ያን ኢነርጂ በመቀነስ ማለት ነው። ለምሳሌ 100 ኢነርጂ ቢያስፈልግ ወዴት ይቀንሳሉ? ወደ 50 ይቀንሳሉ እንደማለት ነው። ዲስ ሜክስ ሪአክሽን ኢዚየር ኤንድ ፋስተር። ይሄ ደግሞ ምንድነው? ሪአክሽኑ ወይም ውህደቱ ኬሚካል ሪአክሽኑ በጣም ቀላልና ፈጣን እንዲሆን ያደርገዋል። ሶ ዋና ስራቸው ካልን ኢንዛይሞች they speed up chemical reaction by lowering activation energy. What is an activation energy? As we have said, activation energy is an energy needed for a reaction to happen. ሪአክሽን እንዲያደርግ ወይም ሪአክሽን እንዲካሄድ የሚያደርግ ኤነርጂ ማለት ነው። as a push force we need to start a reaction. አንድ ሪአክሽን እንዲጀምር የሚያስፈልገው ፑሽ ፎርስ ነው ወይም የሚገፋው ኢነርጂ ነው። ያን ኢነርጂ ሲቀንሰው በቀላሉ ሀፕን ማድረግ ይችላል። ሪአክሽን የሚል ኮንሰፕት ነው። ሶ ኢንዛይምስ አክት ላይክ ኬሚካል ሾርትከትስ ኢን አወር ባዲ ሚን ባይ ዋት they speed up the body reaction by taking a shortcut instead of what long way. ሶ የመጀመሪያው ፓርት ላይ እንዳነሳ ነው ኢንዛይሞች ኬሚካል ሾርትከቶች ናቸው። ኬሚካል ሾርትከት ማለት አቋራጭ መንገዶች ናቸው። ለምሳሌ አንድ ኬሚካል ሪአክሽን ሲካሄድ ሃይድሮጂን ፔሮክሳይድ ተከፍሎ ወደ ውሃና ወደ ኦክሲጅን ሲከፈል ማለፍ ያለበት ሂል አለ ወይም ማለፍ ያለበት ተራራ አለ። እናንተ በዚህ ጋር ስትመጡ ይሄን ተራራ የግድ አልፋችሁ ወደዚህ መምጣት ይኖርባችኋል። ሶ እዚህ ጋር ሃይድሮጂን ፔሮክሳይድ የሚባለው ኬሚካል እየሄደ ወዴት መቀየር ይፈልጋል? ወደ ውሃና ወደ ኦክሲጅን መቀየር ሲፈልግ እዚህ ጋር የሚገጥመው ተራራ አለ። ይሄ ተራራ አክቲቬሽን ኢነርጂ ይባላል። ወደ ውሃና ወደ ኦክሲጅን ለመቀየር የሚያስፈልገው ኢነርጂ ነው። ሶ ኢንዛይሞች ምን ያደርጋሉ ብለናል? ጀስት ይሄንን ይቀንሳሉ። ማለትም ምን ያደርጋሉ? በዚህ መሃል መንገድ ያወጣሉ። ጀስት በዚህ መሃል መንገድ ያወጣሉ። በዚህ መሃል መንገድ ሲያወጡ በፍጥነትና በቀላሉ ኬሚካል ሪአክሽናችን ሃይድሮጂን ፔሮክሳይዳችን አልፎ ወደ ውሃና ወደ ኦክሲጅን መቀየር ይችላሉ። ይሄ ነው ሾርት ከት ማለት። በቃ አቋራጭ መንገድ ይሰራሉ በመንገዱ ላይ። ይሄ ነው ትልቁ ስራቸው ኢንዛይሞች። ሶ ዋት ኤንዛይምስ ዱ ኢን አ ቦዲ? ኢንዛይሞች ምንድን ነው የሚሰሩት? ስፔሲፊካሊ በሰውነት ውስጥ እኛ በምናውቀው አንደኛ ዳይጀስት ፉድ፣ ምግቦችን ዳይጀስት ለማድረግ ምግብ ለመፍጨት ይሆናሉ። ለምሳሌ they break down carbs, proteins, fats ፕሮቲኖችን፣ ካርቦሃይድሬቶችን፣ ፋቶች ወይም ሊፒዶችን ብሬክ ዳውን ለማድረግ የሚውሉ ናቸው። they build molecule የተለያዩ ሞለኪውሎችን ይገነባሉ። እንደ ዲኤንኤ ያሉ፣ እንደ ፕሮቲን ያሉ፣ እንደ ሴል ያሉትን ይገነባሉ። they help in respiration, muscle movement, nerve signal በሬስፓይሬሽን ውስጥ ይረዳሉ። በመስል ሙቭመንት ውስጥ በእንቅስቃሴ ውስጥ ይረዳሉ። በነርቭ ሲግናሎች ውስጥ ይረዳሉ ወይም በነርቭ ስርዓት ውስጥ ስራ ላይ ይውላሉ። they are markers for disease. Doctors check enzyme levels to detect illness like heart attack, like liver issue and cancer, and we can say it is ሌላው ደግሞ ማርከር ፎር ዲሲዝ ናቸው። አንድ በሽታ ለመኖሩና ላለመኖሩ ማሳያ ሊሆኑ ይችላሉ። ምኖችን በማየት ዶክተሮች ኢንዛይም ሌቭልን በማየት የኢንዛይም መጠን በጣም የኢንዛይም መጠን ሲያንስ ወይም በጣም ሲበዛ የሆነ ችግር አለ የሚባል ነገር አለ። ሶ ሃርት አታክ እንደ ልብ ችግር ያለ፣ እንደ ሊቨር ኢሹ እንደ ጉበት ችግር ያለ ወይ እንደ ጉበት በሽታ ያለ፣ እንደ ካንሰር ያሉ የተለያዩ በሽታዎችን ህመሞችን ዲያግኖስ የሚያደርጉት ለይቶ የሚያውቁት እንዳሉና እንደሌሉ ኢንዛይም መጠናቸው ላይ ቤዝድ በማድረግ ነው። ሶ ቤዚካሊ እነኚህ አራቱን ስራዎች ነው የሚሰሩት ኢንዛይሞች። ሶ ዊ ካን ዲቫይድ ኢንዛይምስ ኢንቱ ቱ። ኢንዛይሞችን በሁለት እንከፍላለን እዚህ ጋር አሁን በኢንዛይም ፈንክሽን ስር። አንደኛ ዳይጀስቲቭ የሆኑ ኢንዛይሞች አሉ፣ ነን ዳይጀስቲቭ የሆኑ ኢንዛይሞች አሉ። ዳይጀስቲቭ ኢንዛይም የምንላቸው ዳይጀስት ለማድረግ ወይም ምግብን ለመፍጨት የሚውሉ ምግብ ሲፈጭ ስራ የሚሰሩ ኢንዛይሞች ናቸው። ነን ዳይጀስቲቭ ኢንዛይም የሚባሉት ደግሞ ከዳይጀስቲቭ ኢንዛይም ውጪ ያሉት ናቸው። ዳይጀስቲቭ ኢንዛይምስ አር the enzyme that break down what we eat into usable fuel ወደሚያስፈልገው ኢነርጂ ወደሚያስፈልገው ፎርማት የሚቀይሩ ማለት ነው። እንቁላል ስንበላ ከእንቁላል ውስጥ ሊፒድን፣ ካርቦሃይድሬትን፣
ፕሮቲንን የሚያወጡ የራሳቸው የሆኑ ኤንዛይሞች አሉ። ሶ እነኛ ኤንዛይሞች ይመነጩና የፕሮቲን ብሬክዳውን ያደርጋል፣ የካርቦሃይድሬትን የሊፒድን ብሬክዳውን ያደርጋል። ሶ እዚህ ጋር ለምሳሌ ሱክሬስ የሚባል ኤንዛይም አለ። ብሬክስ ዳውን ሱገር ነው ብሬክዳውን የሚያደርገው። ሱገር ማለት ካርቦሃይድሬት ግሉኮስ ማለት ነው። ብሬክዳውን ያደርጋል። ላክቴስ የሚባል አለ። ብሬክስ ዳውን ሚልክ ሱገር። ወተት ስንጠጣ በወተት ውስጥ ያለ ሚልክ ሱገር አለ፣ ላክቶስ የሚባል። ያ ላክቶስ የሚባል ሚልክ ሱገር ብሬክዳውን የሚያደርገው ላክቴስ የሚባል ኢንዛይም ነው። ሌላው ሊፔስ የሚባል አለ። ብሬክስ ዳውን ፋትስ ሊፒዶችን ብሬክዳውን ያደርጋል ሊፔስ የሚባል ኢንዛይም። ፕሮቴስ የሚባል አለ። ብሬክስ ዳውን ፕሮቲኖችን ብሬክዳውን የሚያደርግ አለ። አማይሌስ የሚባል አለ። ብሬክስ ዳውን ዋት ስታርችን ኢንቱ ሱገር። ስታርቾችን ወደ ሱገር ይቀይራቸዋል ወይም ወደ ካርቦሃይድሬት ይቀይራቸዋል ስታርቾችን። ቤዚካሊ እነኚህ ዳይጀስቲቭ ኢንዛይም የምንላቸው ናቸው በዳይጀሽን ሲስተም ስራ ላይ የሚውሉ። ሌላው ነን ዳይጀስቲቭ ኢንዛይም የሚባሉ ቦዲ ቢልደር ኢንዛይሞችም ይባላሉ። ሶ ነን ዳይጀስቲቭ ካልናቸው ወይም የዳይጀስቲቭ ኢንዛይሞች አይደሉም ካልናቸው ምንድን ናቸው? ቦዲ ቢልደሮች ናቸው እነኚህ ኢንዛይሞች ማለት ነው። ሴል ኮንስትራክሽን ክሪው ናቸው። ላይክ በቃ ሴሎችን ኮንስትራክት የሚያደርጉ የሚገነቡ ናቸው ማለት ነው። ቢውልድ ያደርጋሉ፣ ኮፒ ያደርጋሉ፣ ሴሎች ሲባዙ ይሰራሉ። ማኔጂንግ ዩር ቦዲ ብሉፕሪንትስ። ለምሳሌ ሄሊኬዝ የሚባለው ኢንዛይም ዲኤንኤን ሰፓሬት ያደርጋል። ዲኤንኤን ለመክፈል ወር ሰፓሬት ለማድረግ የሚረዳ ነው። ዲኤንኤ ፖሊሜሬዝ የሚባለው ደግሞ ዲኤንኤን ለማብዛት የሚሆን ነው። አጌን አሴታይል ኮላይን ኢስተሬስ የሚባለው ኢንዛይም ደግሞ ነርቭ ሲግናሎችን ስቶፕ ያደርጋል ወይም ስቶፕ ለማድረግ ይረዳል። ነርቭ ሲግናሎችን ለማቆም የሚረዳ ነው። ሶ እነኚህ ምንድን ናቸው? ነን ዳይጀስቲቭ የሆኑ ኢንዛይሞች ናቸው። ቦዲ ቢልደሮች ናቸው። በቃ ሰውነታችን ሲገነባ ሴሎች ሲባዙ ማኔጅ ለማድረግ የሚረዳ ኢንዛይም ነው ማለት ነው። ሶ ኢንዛይሞችን በዚህ ሁለቱ መንገድ ለይተን ማየት እንችላለን። ላስትሊ ኪ ፋክተሮች አሉ። በኢንዛይሞች ማወቅ ያለባቸው ኪ ፋክተሮች በጣም 3 ቤዚክ እውነታዎች አሉ። በኢንዛይም ታሪክ ማወቅ አለባቸው። ተርንኦቨር ነምበር የሚባል አለ። ተርንኦቨር ነምበር ምንድን ነው? ኢዝ ሃው መኒ ሰብስትሬት ዋን ኢንዛይም ካን ኮንቨርት ፐር ሴኮንድ። ኢንዛይምስ አር ሶ አልትራ ፋስት አስ ዊ ሃቭ ሳይድ። ምንድን ነው? ምን ማለት ነው? ተርንኦቨር ነምበር ማለት ምን ያክል ሰብስትሬቶችን፣ ሰብስትሬት ስንል ፕሮቲን ሊሆን ይችላል፣ ካርቦሃይድሬት ሊሆን ይችላል፣ ሊፒድ ሊሆን ይችላል ብለናል። ሶ ምን ያክል ፕሮቲኖችን ወይም ሊፒዶችን ወይም ካርቦሃይድሬቶችን በአንድ ሴኮንድ ውስጥ ኮንቨርት ማድረግ ይችላል ወይም መቀየር ይችላል ማለት ነው። ተርንኦቨር ነምበር ማለት እንዳወራ ነው ኢንዛይሞች በጣም አልትራ ፋስት ናቸው። ፋስት ከሚባለው በላይ ማለት ነው። በጣም ፈጣን ናቸው ብለናል። ሶ ምን ያክል ሰብስትሬቶችን በአንድ ሴኮንድ ውስጥ ኮንቨርት ማድረግ ይችላሉ የሚለውን የሚያሳይ ነው ተርንኦቨር ነምበር ማለት። ሶ ይሄንን ማወቅ አለባቸው። ሁለተኛ አክቲቭ ሳይት የሚባል ነገር አለ። አክቲቭ ሳይት አር ስፔሻል ሼፕ ዳት ፊትስ ኦንሊ ዋን ታይፕስ ኦፍ ሰብስትሬት አስዋት ሎክ ኢንቱ ደ ኪ። አሁን ቁልፍ ስትቆልፉ ቤት ውስጥ ቁልፍ አለ፣ ጋና አለ። ሶ ይሄን ቁልፋችሁን ተጠቅማችሁ ኪ የሚባለውን ተጠቅማችሁ ቁልፉን ስትከፍቱት ሁለቱ ፊት ያደርጋሉ ወይም አንዱ ላይ ሄደው ግብት ይላል ማለት ነው። ልክ እንደዛ ሁሉ ኢንዛይምም አክቲቭ ሳይት የሚባል ነገር አለው። ለምሳሌ እዚህ ጋር በቀላሉ ለማየት ያክል ሃይድሮጂን ፔሮክሳይድ አለ። ይሄ ሃይድሮጂን ፔሮክሳይድ ወደ ውሃና ወደ ኦክሲጂን ሊቀየር ነው። ሶ ከመቀየሩ በፊት ኢንዛይም ያስፈልገዋል። ለምሳሌ ካታሌዝ የሚባል ኢንዛይም ነው የምንጠቀመው ለዚህ። ሶ ይሄ ካታሌዝ ኢንዛይም የሚባለው ይሄ ከስር ያለው ነው እንበል። ሶ ይሄ ካታሌዝ ኢንዛይም የሆነ ክፍት ቦታ አለው። ይሄ ክፍት ቦታ አክቲቭ ሳይት ይባላል። ምን ለመሆን? ሰብስትሬቱን ለመቀበል የተዘጋጀ። እዚህ ጋር ያለው ሰብስትሬት ለምሳሌ ሃይድሮጂን ፔሮክሳይድ ነው ብንል ሃይድሮጂን ፔሮክሳይድ የራሱ የሆነ ኢንዛይም አለው የተባለው። እያንዳንዱ ሞለኪውሎች የራሳቸው የሆነ ኢንዛይም አላቸው የተባለው ለዚህ ነው። ለምሳሌ እያንዳንዱ ቤት የራሱ የሆነ ቁልፍ አለው አይደለ? እያንዳንዱ በር የራሱ የሆነ ቁልፍ አለው። ለአንዱ በር የሚሆን ቁልፍ ለሌላ በር ሊሆን አይችልም። ሶ እንደዛ ሁሉ ሰብስትሬቶች ልክ እንደ ቁልፍ ቁጥራቸው ኢንዛይሞች ደግሞ የሆነ ክፍት ቦታ እንዳላቸው እንደ ተቆላፊ በር ቁጠሯቸው። ሶ እነኛ ሰብስትሬቶች እዛ ቦታ ላይ ሄዶ ሲላተሙ ወር እዛ ቦታ ላይ ሄዶ ሲገቡ ቦንዳቸው ይላላል። ቦንዳቸው ከላላ ደግሞ ፈጥነው ይለያያሉ ማለት ነው። ለምሳሌ ኢንዛይም ሰብስትሬት ኮምፕሌክስ የሚባል ይፈጥራሉ ሁለቱ አንድ ላይ ከተገባቡ በኋላ ማለት ነው። ኤኒዌይ አክቲቭ ሳይት የሚባለው ነገር ሰብስትሬቶች ሄዶ የሚገቡበት የኢንዛይም ፓርት ነው። በጣም ወሳኝ ፓርት ነው። እዚህ ቦታ ላይ ከገቡ በኋላ ምን ያደርጋሉ? ቦንዳቸው ይላላል። ቦንዳቸው ሲላላ ይለያያሉ። ካታላይዝ ከተደረጉ በኋላ እዚህ ጋር ለምሳሌ ፕሮዳክቶች አሉ፣ ሁለት ፕሮዳክቶች አሉ። አንደኛው ውሃ ነው፣ አንደኛው ደግሞ ኦክሲጅን ነው። በቀላሉ ተለያዩ ማለት ነው። ምክንያቱም ውሃና እዚህ መሀል ያለ ሃይድሮጂን እና ኦክሲጅን አንድ ላይ ያያያዘ ሃይድሮጂን ቦንድ የሚባል በጣም ጠንካራ ቦንድ አለ። ያ ቦንድ እንዲያላላ እዚህ ጋር ይገባል። እዚህ ጋር ከገባ በኋላ ቦንዱ ይላላል፣ ዘን ይለቀዋል ማለት ነው። ኢንዛይማችን እዚህ ጋር እንደምናየው ምንም አልተነካም። ለዛ ነው ኢንዛይሞች ምን አይሆኑም ያለው በጣም ሙቀት ወይም በጣም አሲዲቲ ወር ቤዚቲ ከሌለ በስተቀር አይነኩም፣ አይቀየሩም። መጀመሪያ እንዳሉት ነው የሚቆዩ ያለው። ኤኒዌይ አክቲቭ ሳይት ማለት እቺ ሰብስትሬቶች የሚገቡባት ቦታ ናት። ሶ ኢንዛይምስ ዱ ኖት ጌት ዩዝድ አፕ እንዳልነው ኢንዛይሞች አይሳተፉም፣ ይረዳሉ እንጂ አይሳተፉም። ዩ ሲ እዚህ ጋር ሃይድሮጂን ፔሮክሳይድ ላይ ተጨምሮ
ውሃና ኦክሲጂንን የሆነ ሌላ ተጨማሪ የሆነ ፕሮዳክት እንዲፈጥር አያደርጉትም። ስራቸውን ይሰራሉ፣ ዞር ይላሉ። ሪዩዝድ ኦቨር እና ኦቨር አጌን፣ በቃ ኦቨር እና ኦቨር አጌን ነው ሪዩዝድ የሚሆኑት። እዚህ ጋር ለምሳሌ ይሄን አንዱን የሃይድሮጂን ፔሮክሳይድን ሞለኪውል ወደ ውሃና ወደ ኦክሲጂን የቀየረው ኢንዛይም ደን ተመልሶ ሌላ ሃይድሮጂን ፔሮክሳይድ ያገኛል። እንደዛ ሁሉ ሉፕ ይሰራል፣ ወይም እንደዛ ሁሉ እየዞረ ስራውን ይሰራል ማለት ነው። አይ ቲንክ ይህን ፓርት በዚህ ብንጨርሶ ይሻላል። በጣም ኢንትረስቲንግ በሆነ መንገድ አንደርስታንድ እንደምታደርጉት አይ ሆፕ። ይሄ የኢንዛይሞችን ፕሮፐርቲ እና ፈንክሽናቸውን ዲስከስ ያደረግንበት ነው። ኢንጆይ እንዳደረጋችሁት ተስፋ አደርጋለሁ። የተለየ ሀሳብ አስተያየትም ካላችሁ ኮመንት ሴክሽን ላይ ልታስቀምጡልን ትችላላችሁ። እንደምታዩት ይህን ቱቶሪያል በጣም ብዙ ፓርዘር በመሄድ ነው በጣም ጊዜ ወስደን በብዙ መንገድ አይተን እንዴት ነው ሊገባቸው ይችላል፣ እንዴት ነው ሊገባቸው ተማሪዎች ሊረዱ ይችላሉ ብለን ቱ ዘ ዲፐስት ገብተን ሲምፕሊፋይ አድርገን ለማምጣት በጣም ጊዜ ወስደን በጣም ብዙ ጉልበት የፈጀ ስራ ነው። ሶ ላይክ ሰብስክራይብ ማድረግ እንዳትረሱ። ወደፊት ብዙ ስራዎች እንዲደርሷችሁ ደግሞ የደውል ምልክቷን በመጫን የዚህ ቻናል አባል መሆን ትችላላችሁ። የተለየ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዳልኳችሁ ድጋሜ በጣም አመሰግናለሁ። መልካም ጊዜ